ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በአፍሪካው ቀንድ አዲስ የኃይል አሰላለፍ ሊፈጠር እንደሚችል እየተነገረ ነው። በተለይም የአሜሪካን መንግስት ከኤርትራ ጋር ሊመሰርት ነው የተባለው አዲሱ ግንኙነት የአካባቢውን የቀጠናውን የጂኦፖለቲካል አሰላለፍ ሊቀይረው እንደሚችል ከወዲሁ እየተገለጸ ነው። ሰሞኑን የአሜሪካ መንግስት ከኤርትራ ጋር ያለውን ግንኙነት ለማሻሻል እየመከረ እንዳለም ተመልክቷል። በኤርትራ ላይ የተጣለው ማዕቀብ ሊነሳም እንደሚችል ነው ከአሜሪካ መንግስት ባለስልጣናት የወጡ መረጃዎች የሚያመለክቱት። የኃይል አሰላለፉ በተለይም የአብይ አህመድ አስተዳደርን ክፉኛ ሊጎዳው እንደሚችልም ከወዲሁ እየተገለጸ ይገኛል። በሌላ በኩል የተባበሩት አረብ ኤሚሬትስ የገጠማት ኪሳራ በአፍሪካው ቀንድ ላይ ሊኖር የሚችለውን አዲስ አሰላለፍ የሚወስን እንደሆነም ተመልክቷል። በኢራን ጦርነት የተነሳ ከፍተኛ ኢኮኖሚያዊ ኪሳራ የገጠማት የተባበሩት አረብ ኤሚሬትስ የአሜሪካንን እርዳታ እየጠየቀች ትገኛለች። በዚህ ሁኔታ ላይ ያለው አጠቃላይ የአፍሪካው ቀንድ ምናልባትም በአብይ አህመድ አገዛዝ መጻኢ ዕድል ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ነው እየተነገረ ያለው። በእነዚህ ሁለቱ ጉዳዮች ላይ መነሻ በማድረግ አጠቃላይ የአፍሪካውን ቀንድ ወቅታዊ ሁኔታ እንመለከታለን። ከኤርትራዊ ጋዜጠኛና የሚዲያ ባለሙያ አክሊሉ ሳህለ ጋር እንቆያለን። መልካም ጊዜ። ጤና ይስጥልን አክሊሉ። ሰላም ጤና ይስጥልኝ መሳይ፣ እንዴት አመሸ? እንዴት ሰላም ነው ወይ? በጣም አመሰግናለሁ ለዚህ ለሰጠኝ እድልና በአንተም ለሁሉም የአንከር ሚዲያ ተከታታዮች በሙሉ ሰላም ማለት ፈልጋለሁ። አመሰግናለሁ አክሊሉ። እንግዲህ ረጅም ጊዜ ሆነን ሳንገናኝ ብዙ ክስተቶች ተስተናግደዋል። በተለይ በኢትዮጵያና በኤርትራ መሀል ያለው ሁኔታ ወደ ጫፍ ደርሷል፣ ወደ ጦርነት ሊያመሩ ነው ሲባል የነበረበት ጊዜ ደግሞ አሁን ነገሮች ወደ ኋላ ተመልሰው ይሁን ወይም ደግሞ ተዳፍነው የሚታወቅ ነገር የለም። ማለት እሱንም ወደ ኋላ ላይ እናነሳዋለን። አዲሱ ክስተት በተመለከተ እስቲ መረጃዎችን አካፍለን። ዎል ስትሪት ጆርናል የተባለ የአሜሪካ ትልቅ ተደማጭነት ያለው ወይም ደግሞ ተሰሚነት ያለው ሚዲያ ነው። ዎል ስትሪት ጆርናል አንድ ዘገባ ይዞ ወጥቷል። በዚህ ዘገባም የትራምፕ አስተዳደር ከኤርትራ ጋር ግንኙነቱን ወደ ላቀ ደረጃ ለማድረስ እንዲሁም ማዕቀቦችን በማንሳት መልካም ግንኙነት ሊጀመር እንደሆነ የገለጸበት ዘገባ ነው። ይህ ደግሞ ከቀይ ባህር ጋር ካለው ወቅታዊ ሁኔታ ጋር በተያያዘ የኤርትራን አጋርነት አሜሪካ እንደምትፈልግ በመግለጽ ነው አዲሱ ግንኙነት ሊመሰረት በዋዜማው ላይ እንዳለ የተመለከተው። እስቲ በዝርዝር መረጃውን አካፍለን አክሊሉ። መጀመሪያ ደግሜ ማመስገን ፈልጋለሁ አንከር ሚዲያ መሳይ ለሰጠኝ እድል። ወደ ዋናው ነገር ስንገባ በትክክል እንደ ኤርትራዊ ብቻ ሳይሆን በማንኛውም ዓለም ላይ የሚደረግ በሀያላኑ የሚደረግ ከፖለቲካም ከኢኮኖሚም ከዲፕሎማሲም ከንግዱም ያገለለ ማንኛውም አይነት እንቅስቃሴ እንደ ኤርትራዊም እንደ ኤርትራውያንም እንደ ኤርትራ መንግስት በተለይ ደግሞ በጣም በአጽንኦ የምንቃወመው ነገር ነበርና ለረጅም ጊዜ ስንቃወመው የነበረ ነገር ነው። ትንሽ ወደ ኋላ መለስ ብዬ የማዕቀብ ጉዳይ ከማለታችን በፊት አንዳንድ አድማጮች እንዲገባቸው የአሜሪካ መንግስት በኤርትራ መንግስት ላይ የጣለው ማዕቀብ የኤርትራ መንግስት በማንኛውም አይነት መንገድ የአሜሪካን ጥቅም የአሜሪካን ህዝቡን ሆነ ሀገርን የሚነካ ማንኛውም አይነት ነገር ስላደረገ አይደለም። ያው የኤርትራ መንግስት የራሱ የሆነ የጸና አቋም አለው። ይህ ሁሉ ማዕቀብ በኤርትራ ላይ በተከታታይ ዓመታት የደረገው የኢትዮጵያን መንግስት ፍላጎት ለማሟላት ከሚል በአንድ በኩል ደግሞ እጅን ጠምዝዞ የኤርትራን ማንኛውም አይነት ፖሊሲ ኢንተርናል ፖሊሲ የማስቀየስ መደብ ነው የነበረ። ለዚህ ደግሞ ኤርትራውያኑ በዋሽንግተን ዲሲ የሚገኘው ኤምባሲ ኤርትራ፣ በውጭ ጉዳይ ሚኒስቴር ከኤርትራ ውስጥ በፕሬዝዳንት ኢሳያስ አፈወርቅ በራሱ እና ኤርትራ አሜሪካን እዚህ ሀገር አሜሪካ የሚኖሩ ኤርትራውያኖች በተለያየ መልክና በተለያየ መንገድ ማዕቀቡ ፍትሃዊ እንዳልሆነ አግባብ እንዳልሆነ መነሳትም እንዳለበት ከጊዜ ወደ ጊዜ ሲወተውቱ ቆይተዋል። በጣም የተወሰኑ የኮንግረስ ወይ የሰኔት ወይ ደግሞ ሪፕሬዘንታቲቮች መነሳት እንዳለበት ያምኑበት ነበር። መነሻውም ምንም አይነት ኤቪደንስ የሌለው መሰረት የሌለው ነው ይላሉ። አብዛኛዎቹ ግን ያው አሜሪካ ራሳቸው የሆነ የሚጠብቁት የሚፈልጉት ጥቅም ስላለ እስካሁን ድረስ ቆይቶ ነበር። ምናልባት ዶናልድ ትራምፕ ከመጣ በኋላ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ
በተለይ መስዑድ ቦሎስ የአሜሪካ የዶናልድ ትራምፕ የአረብና የአፍሪካ ከፍተኛ አማካሪ ከክቡር አቶ ዑስማን ሳሊህ የኤርትራ ውጭ ጉዳይ ሚኒስተር ጋር ባለፈው ዓመት በተገናኙበት ሰዓት አሜሪካ በሮቿ በሙሉ ከኤርትራ ጋር የነበረውን ዝምድና ለማጠናከርና ወደ ነበረበት ለመመለስ ከፍተኛ ፍላጎት እንዳላት ለዚህም ፍላጎት በማንኛውም ሰዓት ኤርትራም ቪዚት ማድረግ ወይ ደግሞ ከፍተኛ የኤርትራ ዴሌጌሽን ወደ አሜሪካ መምጣት እንደሚችሉ ተናግሮ ነበር። በኤርትራ መንግስት በኩል ብዙ ጊዜ እንደምንናገረው ቶሎ ብሎ መልስ ያለ መስጠት ወይ ቶሎ ብሎ አንድ ነገር የማርገብገብ አይነት አዝማሚያ የለም። ነገሮችን በጽሞና ያያል። ማለት ለነሱ ጥቅም ብቻ ነው ወይስ ለኛም ጥቅም ነው? ነገሩ ገብቷቸው በተመሳሳይ መልክ ሌላ ጊዜ እንዲህ አይነት በደል በእኛ ላይ ይፈጸማል አይፈጸምም የሚሉ ነገሮችን ብዙ የመመራመርና የማጥናት ጊዜን ይወስዳሉ። ነው በቅርቡ ግን በተባበሩት መንግስታት አምባሳደር ክብር ሶፊያ ተስፋ ማርያም በኤርትራ ኤምባሲ በአቶ ብርሃነ ሰሎሞን ሌሎችም እንደዚሁም ኤርትራውያኖች አሜሪካው ነው የሚንቀሳቀሱ ከውስጥም በኩል ይህን ግፊት ሲያደርጉ ከቆዩ በኋላ በዚህች ሳምንት ማለት ይቻላል የአሜሪካ መንግስት ኦፊሻሊ ከኤርትራ ጋር ያለውን ዝምድና ወደ ነበረበት ለመመለስና አዲስ ስትራቴጂ አዲስ ግንኙነት ለመጀመር ቁርጠኝነቱን በተለያየ መልክ ለኤርትራ የውጭ ጉዳይ ሚኒስትር በመስዑድ በኩል እንዲደርስ ወይ ደግሞ የሚደርስበት መንገድ ተደርጓል። አምናም ምናልባት ተናግረንበታል ከዚህ በፊት የዶናልድ ትራምፕ መንግስት ወይ አስተዳደር ከኤርትራ መንግስት ጋር ያለውን ዝምድና ለማሻሻል ወደ ከፍታ ማማ ላይ ለማድረስ ኤርትራ የምትገኝበት ቀጠናዊ አቀማመጥና የኤርትራ መንግስት በተለይ አሜሪካ ኤርትራን የሚወቅስበት ግብረ ሽበራን ታበረታታለች የሚል ነገር ነበር። ለዛ ምንም አይነት ኤቪደንስ ወይ ደግሞ ጭብጥ እንደሌለ በሩመርስ እና ለሌላ ጥቅም ተብሎ የተጣለ እንደነበር አሁን ግን ማሻሻል እንደሚፈልጉ ከፕሬዝዳንት ዶናልድ ትራምፕ ከማርኮ ሩቢዮ ስቴት ሴክሬታሪ የተላከ ደብዳቤ በ34ኛ የኤርትራ የነጻነት ቀን ላይ ተነቦ ነበር እና ውስጥ ለውስጥ ሲሰራበት የቆየ ነገር አሁን ላለው ወይ ትላንት ኦፊሻሊ ለተበተኑ ዜናዎች መነሻ ሆኗል ማለት ይችላልው። በዛ ላይም ያው እኔ ራሴ የተገኘውበት ትላንት ስቴት ዲፓርትመንት ካፒታል ቱር አድርገን ወይ ቪዚት አድርገን አንዳንድ ኮንግረስ ሴኔቶች ሪፕሬዘንታቲቮች ያናገርንበትና ረዘም ላለ ጊዜ የተወያየንበት ነበር። ኦልሞስት 80 ወይ 90% መባል በሚቻል ከኤርትራ ጋር ያለ ዝምድና እስካሁን ድረስ እንዲሻክሮ የቆየበት ምክንያት እንዳልገባቸው ቢያቁም ነው ምረው ቢያቁም እንዳልገባቸውና አሁን ግን ወደ ነባራዊ መመለስ ፍላጎት እንዳላቸው ተናግረዋል። ነገር ግን ይሄ የፕሬዝዳንት ትራምፕ ውሳኔ አሁን ሰሞኑን በኤርትራ ላይ ማዕቀብ የተጣለውን ማንሳትን ጨምሮ ግንኙነቱን ወደ አዲስ ምዕራፍ ለመውሰድ ከአሜሪካ በኩል የታየው ውሳኔ በዋናነት የመጣው ከዚህ ከኢራን ስጋት ጋር በተገናኘ ነው። ሆርሙዝ የተሰኘውን የባህር መተላለፊያ ኢራን ያው ዘግታው እንደነበረና አሜሪካ ከፍተኛ የሆነ ጫና በመፍጠር ለማስከፈት የተደረገውም ጥረት በአሁኑ ሰዓት መከፈቱም መዘጋቱም በማይታወቅበት ሁኔታ ነው ያለው። ከዛ ባሻገር የቀይ ባህርን መተላለፊያ መስመር ጭምር ስጋት መጣሏ ኢራን ለአሜሪካ ትልቅ አደጋ ሆኖ ነው የታየው። በተለይም ኢራን የምትደግፈው የሁቲ አማጽያን በየመን የሚገኙት ይህንን የቀይ ባህር መተላለፊያ መስመር በመዝጋት የኢራንን ጫና ማበረታታት ኢራን የምትፈጥረውን ጫና በከፍተኛ ደረጃ ያበረታታሉ ተብለው የሚጠበቁት የሁቲ አማጽያን በዛ አካባቢ የሚፈጥሩትን ስጋት በተመለከተ አሜሪካ ጉዳዩን ስታጠና ቆይታ ለዚህ ደግሞ በቀይ ባህር አካባቢ ያለውን ስጋት ለመቅረፍ ከአሜሪካ ጎን መሰለፍ የሚችል ሀገር ሌላውን መዝነው መጨረሻ ላይ ኤርትራ የተሻለች ሆና ስላገኙ እንደሆነ ነው የምንሰማው። ስለዚህ ይሄ አዲሱ ክስተት ነው አሜሪካ ለውጥ እንድታመጣ ያደረጋት የሚሉ አስተያየቶች አሉ። ይሄ ክስተት ባይኖር ኖሮ አሁንም ግንኙነቱ እንዲወጣ ገባ ባለመልኩ ማዕቀቡ የማይነሳበት ሁኔታ ይፈጠር ነበር የሚል ነውና ይሄ አዲሱ ክስተት መምጣቱ አይደለም ለአሜሪካ ውሳኔ መጣደፍም ሆነ የመጨረሻ ደረጃ መድረስ አስተዋጽኦ ያደረገው 100% ድርሻ አለው ማለት እፈልጋለሁ። ማለት ስለ ያው ግፊት ቢኖርም ጥያቄ ቢኖርም
የትራምፕ አስተዳደር ከማንኛውም ሀገር ጋር ሰላማዊ ግንኙነት እንፈልጋለን መሰረታለን የሚል ሐሳብ የተንጸባረቀበት ቢሆንም እንዲህ ፈጠን ባለ መልኩ ስለ ኤርትራ የማዕቀብ ጉዳይ ስለ ኤርትራና ከአሜሪካ ጋር ስላለ ዲፕሎማሲ ወደ ማሻሻል የሚባለው ነገር እንዲህ ፈጠን ባለ መልኩ አልታየም ወይ ደግሞ ሊታይ ባይችል ነበር እላለሁ። እንዳነሳው ግን የሆርሙዝ ሰርጥ መዘጋትና ባይዘጋም በዛ አካባቢ ያለው አዲስ ስጋት አሜሪካን ከማንኛውም መንግስት ወይ ከማንኛውም ሀገር በላይ ወይ እኩል በተለይ ከዩናይትድ አረብ ኤሚሬት ጋር ሊባል በሚችልበት መልኩ አሜሪካን በኃይለኛ ጎትቷል ብቻ ሳይሆን የአሜሪካ በዶላር ዶሚኔት የማድረግ አቅም ወደ ታች እንዲወርድና አንዳንድ ትላልቅ ሀገራት እንደነ ራሽያ እንደነ ቻይና እንደ ኢራን ራሷ ሌሎችም እዛ አካባቢ በኢንስቴድ ኦፍ ዶላር በዶላር ከመጠቀም ይልቅ በያን እንጠቀማለን የሚል ጠዋት ተሰጥቶ ማታ የሚቀየር ማታ ተሰጥቶ ጠዋት የሚቀየር ሐሳብ ለአሜሪካ መንግስት ለኛና ከፍተኛ ስጋት ነው። ስለዚህ ያ ስጋት ሆርሙዝ ሰርጥን ከዘጋና እንደተዘጋ ወይ ደግሞ አሜሪካን በቀጣይ ውጪ የሚያስወጣ ከሆነ ሌላ አማራጭ መፈለግ የግድ ይኖራቸዋል ወይ ይኖርባቸዋል። እዛው ቀጠናና እዛው አካባቢም ሆነው የመካከለኛው ምስራቅ እንቅስቃሴ ለመቆጣጠር አሜቺ ወይ ደግሞ አብሮ ሊሰራ የሚችል ዝምድና ያለው መንግስት ይፈልጋሉ። በየመን የሚገኙ የሁቲ አማጽያን በዩናይትድ አረብ ኤሚሬትስ የሚደገፉ አሉ ነበሩ። ሳዑዲ አረብ እርምጃ ከመውሰዷ በፊት በኢራን መንግስት የሚደገፉም አሉ። በዚህ ባለፈው 2-3 ሳምንት በእስራኤል ላይ ሚሳኤሎችን ሲያስወነጭፉ ነበር። ከዛም አልፎ ደግሞ የባባል መንደብን እንዘጋለን የሚል ዛቻ ማስፈራሪያም ነበር። ያ ዛቻና ማስፈራሪያ የአሜሪካ መንግስት ከፍተኛ ስጋት ላይ ይጥላል። ሌላ ትኩሳትና ሌላ እሳት እዛ ቀጠና እዛ አካባቢ እንዲነሳ አይፈልጉም። ሌላው ነጥብ የኤርትራ መንግስት የመረጡበት ፖለቲካው ለጊዜ መጥፎ ነው። ፖለቲካ መጥፎ ነው ስንልኛ ህይወቱ የሰዋልህን ህይወቱ የሰጠህንም እስከ መካድ የሚያደርስ እንቅስቃሴ ነው። ፖለቲካ አብዛኛው ጊዜ ናሽናል ኢንተረስት ለሀገራችን ጥቅም እስከሆነ ድረስ ከዚህ ጋር እንጣላለን፣ ጥቅም እስካለው ድረስ ከዚህ ጋር እንታረቃለን የሚል አቋም አለውና የአሜሪካ መንግስት ከማንኛውም የኢስት አፍሪካ መንግስታትና ህዝብ በላይ የኤርትራ መንግስት በማንኛውም መልክ ለቴሮሪስት ወይ ደግሞ አሸባሪ ግሩፕ የሚባል እንደማያግዝ እንደማይረዳ እንደማይተባበር በዚህ ጉዳይ ላይ ኃይለኛ ቁርጠኛ የሆነ ውሳኔ እንዳለው በስነ ስርዓት ያውቃሉ። በ2001 ሰፕተምበር 11 የትዊንስ ታወር በተመታበት ጊዜ የቀድሞው የአሜሪካ መከላከያ ሚኒስትር ዶናልድ ራምስፌልድ ወደ ቀጠናው ወይ ደግሞ ወደ ኤርትራ በጣም ግዙፉን የፔንታጎን የመከላከያ መርከብ ይዞ ሄዶ ነበር። የጉዞ ዋና ዓላማ ሲጠየቅ የሰጠው መልስ አጭር ነው። የኤርትራ መንግስት ከመሆኑ በፊትና መንግስት ከሆነ በኋላ ብቸኛው በዚህ ቀጠና የቴሮሪስት እንቅስቃሴ የሚቆጣጠርና ማንኛውም አይነት የቴሮሪስት እንቅስቃሴ አገር ውስጥ የማያሳትፍ ስለሆነ ከነሱ ጋር አብረን ብዙ ምንሰራው ስራ አለ የሚል መልስ አጭር መልስ ነው የሰጠው። ለዚህም ሲተነተን ኡሳማ በላዲን ሱዳን ይገባ ይወጣ ነበር፣ ኬንያ ይገባ ይወጣ ነበር። ኢትዮጵያ ማረጋገጫ ባይኖርም በነ ክቡር አቶ ሼክ መሐሙድ አላሙዲና ሌሎች ይገባ ነበር ይባላል። አብደላ ኦጀላን የኩርዲስታኖቹ ዋና መሪ ኬንያ ላይ የተያዘውም እዛ አካባቢ ነፃ ሆኖ ይንቀሳቀስ ነበር። የሱዳን ሐሰን አብደላ ቱራቢ የሚመራው በ25 ዓመት መላው አፍሪካን ወደ እስልምና መቀየር የሚል ፍልስፍና ሱንም የኤርትራ መንግስት በአጽኖ የተቃወመና ከሱዳን የሚንቀሳቀሱ ጂሃዲስቶችን ሐምሻ መስራዕ ምንላቸውንም በጽኑ ይመክት የነበረ መንግስት ነውና ይሄን ቢያውቁም የነሱን ጥቅም አያስጠብቅልንም እሺ አይልም የኤርትራ መንግስት ስለሚሉ ጫናው ነበር። አሁን ግን የተፈጠረው ሁኔታ ሳይወዱ ወይ ደግሞ በግድ ከኤርትራ መንግስት ጋር ያለውን ዝምድና ለማሻሻል በኃይለኛ ግፊት ሰጥቷቸዋል። ትክክል ነው። ከዚሁ ጋር ተያይዞ ያለ ጥያቄ ነው። ስለዚህ የአሜሪካ አዲሱ አመራር ትራንዛክሽናል ዲፕሎማሲ የሚባላል እንደ ድሮ ሰብአዊ መብትን ሌሎች ነገሮችን ከግምት ያስገባ ሳይሆን ጥቅምን ያሰላ ከምንም በላይ አሁን ፕሬዚዳንት ትራምፕ ጥቅም ነው የሚያሰሉት እዛ ሀገር ያለውን ሁኔታ
አይተው አይደለም። ስለዚህ በኤርትራ እነሱ ያኔ ማዕቀብ ሲጥሉ ያስቀመጧቸው ወይም ደግሞ ለዛ ማዕቀብ ምክንያት የሆናቸው የሰብአዊ መብት ጥሰት ሌሎች ያሏቸው ነገሮች ተሻሽለው ሳይሆን አሁን ጥቅማቸው የሆነ ነገር በራሳቸው ላይ ስለመጣ ከዛ አንጻር ነው ግንኙነቱን የፈለጉት ወይም ደግሞ ማዕቀቡን ያነሱት እንጂ በኤርትራ ለውጥ መጥቶ ነው ማለት የሚቻል አይደለም ማለት ነው። መሳይ ከሙሉ አክብሮትና ይቅርታ ጋር ላንተም አድማጮችም አንድ በዚች በማዕቀብ የሚባለው ጉዳይ ላይ ግንዛቤ እንዲኖራቸው የምፈልገው የአሜሪካ መንግስት በተለይ ደግሞ የፕሬዝዳንት ኦባማ አድሚኒስትሬሽን ኦገስት አካባቢ ወይ ጁላይ አካባቢ ኬንያ ሄዳ ሂላሪ ክሊንተን የኤርትራ መንግስት አሸባብን እያገዘ ስለሆነ ይህን ድርጊት ካላቆመ ማዕቀብ እንጥላለን አለች። ከ6 ወር ከ5 ወር ምናምን በኋላ ዲሰምበር ላይ ክሪስማስ ኢቭ ማዕቀብ ተጣረ which is 2009 ማዕቀብ ሲጣል የኤርትራ የሂውማን ራይት የሰብአዊ መብት ምናምን የሚባሉ ነገሮች ማዕቀቡ ላይ የተካተቱ አልነበሩም በፍጹም። እስካሁንም እነዚህ ነገሮች አይነሱም አልተነሱም። እነዚህ ነገሮች ማናቸው የሚያነሷቸው ትንሽ ለአድማጮቹ ክሊሪፋይ ማድረግ ፈልጋለሁ። እና ማዕቀብ ሲጣል በሴኩሪቲ ካውንስል በኩል የኤርትራ መንግስት በሶስት ጉዳይ ነው የተከሰሰው። አንደኛ አሸባብን ያግዛል፣ ሁለተኛ ከኢትዮጵያ ጋር ያለውን የድንበር ግጭት በሰላማዊ መንገድ መፍታት አይፈልግም፣ ያው የነመለስ ዜናዊ ግፊትም ነበር። ሶስተኛው ከጅቡቲ ጋር በራስ ቄሳርና ራስ ዱሜራ አካባቢ የተነሳው የድንበር ይገባኛል ጦርነት ኤርትራ በሰላማዊ መንገድ መፍታት አትፈልግም፣ ስለዚህ ማዕቀብ ጥለናል የሚለው። ማዕቀቡ ደግሞ ሶስት ነገሮችን ይይዛል። አንደኛ የባለስልጣናቱ ውጭ ሀገር የተቀመጠ ገንዘብ ፍሪዝ ያደርጋል ይላል ማንኛውም አሴት ካላቸው። ሁለተኛ ኤርትራ ማንኛውም አይነት ብረት ወይ ደግሞ የጦር መሳሪያ መግዛት ወይ ማስገባት አትችልም ይላል። ሶስተኛው ከፍተኛ የኤርትራ መኳንንት ወይ ደግሞ ባለስልጣናት ወደ ውጭ የጉዞ በረራ እገዳን ያካልላል። ስለዚህ ማዕቀብ ሲጣል ኤርትራ መንግስት ላይ ምንም የሰብአዊ መብት የጋዜጠኝነት የህገ መንግስት የምናምን ጉዳይ ያካተተ አይደለም። ያ ነገር ቢባል ኑሮ እዛ ኢስት አፍሪካ ውስጥ ኤርትራ ብቻ በዚህ ጉዳይ ማዕቀብ አይጣልባትም ነበር። ብዙ መናገር ፈልጋለሁ፣ እስፋይን ይቅር። አሁን ያለው ማዕቀብ ደግሞ ዋናው መነሻው የኤርትራ መንግስት በ2019 የኢትዮጵያ መንግስትና የትግራይ ኃይሎች ሲዋጉ የኤርትራ ጦር ትግራይ ውስጥ ገብተዋል። የትግራይ ሲቪሊያን ላይ በደል እየፈጸመ ነው። በኢትዮጵያ የውስጣዊ ጉዳይ ላይ የፌደራል መንግስቱን አግዞ ጦርነት ከፍቷልና የኤርትራ ጦር ትግራይ ውስጥ አለ የሚል ነው። በዛ ላይ ደግሞ ማዕቀብ የጣሉት ደግሞ በኤርትራ የመከላከያ ሚኒስተር፣ የኤርትራ የጸጥታ ወይ ደህንነት ሚኒስተር፣ በኤርትራ የኢኮኖሚ ወይ ቁጠባው ሚኒስተር ኃላፊ ላይ በሶስቱ ተካላት ላይ ወይ ድርጅቶች ላይ ማዕቀብ ተጣለ እና ይህ ማዕቀብ በይናው ማዕቀብ ነው። የአሜሪካ መንግስት ወይ ደግሞ አሜሪካ ትሬጀሪ ዲፓርትመንት የጣለው ማዕቀብ ነው። ከ2009 ማዕቀብ ለየት ይላል። ያኛው ሴኩሪቲ ካውንስል ወይ ደግሞ ዩናይትድ ኔሽን የጣለው ማዕቀብ ነው። ይሄኛው ደግሞ የአሜሪካ መንግስት ለብቻው የጣለው ማዕቀብ ነው። አሜሪካ መንግስት የጣለው ብቸኛው ማዕቀብ ስል ግን ጫና የለውም ማለት አይደለም። ብዙ ከአሜሪካ ጋር የሚሰሩ ኩባንያዎች፣ መንግስታት፣ ባንክ ስዊፍት የሚባለው ነገር ብዙ ነገሮችን የያዘ ስለሆነ ኤርትራ ላይ በትክክል አፌክት ያደርጋልና ምንም ሳይደበቅ ኤርትራ ላይ ምንም ለውጥ ሳይመጣ ነው ማዕቀብ ይነሳል እየተባለ ላልከው ኤርትራ ላይ የነበረ መጥፎ ነገርና አሁን የሚቀየር ማዕቀብ ተፈርቶ ማዕቀቡን የሚያነሱና የሚጥሉ ላይ ደግሞ ኤርትራ ውስጥ ገብተው አይተው ማዕቀብ ለመጣል ድፊት የገፋቸውን ነገር መሻሻል ስላሳየ ወይ ደግሞ የባሰበት ስለሆነ የሚደረግ ነገር እንዳልሆነ ትንሽ መንካት ፈልጋለሁ። ምንድነው አሁን የተወሰነው? ምንድነው ግንኙነቱ? የሚነሱት ማዕቀብ በዝርዝር ታውቀዋል ወይ? በዚህ ኤርትራ እንግዲህ ማዕቀቡ በመነሳት ጥቅም ታገኛለች ማለት ነው። አሜሪካ ደግሞ በዚህ በቀይ ባህር ያለውን አጠቃላይ ሁኔታ በተመለከተ ከኤርትራ ጋር በአጋርነት በመስራት ያለውን የስጋት ዳመና ለመክፈፍ የሚያስችላትን እድል ታገኛለች ማለት ነው። እንግዲህ ባጭሩ ከተገለጸ እንደዚህ ነው። እስቲ ዝርዝር ነገሩን ያለቀለት ያበቃለት ተፈርሞ ያበቃ ነው ወይስ ገና ሂደት ላይ ነው ያለው? ሁለት ጥያቄዎች በተከታታይ። ያለቀለትና ያበቃ ነው ወይ ደግሞ ተፈርሞ የተወሰነ ነው ማለት ትንሽ ይከብዳል።
ግን ከውስጥም ከውጭም የምትሰማቸው ብዙ ሩሞሮች ወደዛ የሚወስዱ ናቸው። በተለይ ትላንት የተሰጡ የተበተኑ የተለያዩ ሚዲያዎች ላይ የምታያቸው የምታነባቸው ነገሮች ወደዛ የሚገፉ ናቸው። ስለዚህ ዋለም አደረም በተለይ በኤርትራ መንግስት ወይ በኤርትራ እንደ ኤርትራውያን የ35ኛው ዓመት የነጻነት ቀን በዓል ከመድረሱ በፊት ያ ነገር ኦፊሻሊ ቢሆንና ቢደረግ እንፈልጋለን። የብዙ ኤርትራዊ ፍላጎት ነው። ማዕቀቡ በመነሳቱ ኤርትራ ላይ ሊያመጣው የሚችል ለውጥ አለው ወይ ላልከው ግን በትክክል ትልቅ ለውጥ አለው ወይ ትልቅ ለውጥ ያመጣል። አንዲት ነገር ጠቀስ አድርጌ ማለት ፈልጋለሁ። በዚህች ሰዓት የሉፍታንዛ ኤርዌይስ ወደ ኤርትራ መግባት እንደድሮ እንደነበረው በረራውን መቀጠል ይፈልጋል። ግን ሉፍታንዛ በረራውን ሲያቆም የፖለቲካ ግፊትና ማዕቀብ ከተጣለበት ሀገር ጋር እንዴት ተሰራላችሁ የሚል ነው። ስለዚህ አንዳንድ ትላልቅ ኩባንያዎች ላይ ኮንስትራክሽንን ሌላ ነገር የኤርትራ መንግስትና ኤርትራ ህዝብ ላይ የፈጠረው ጫና አለ። ያ ቢነሳ ገንዘብ ማዘዋወር ራሱ ላይ ትልቅ ለውጥ ስለሚያመጣ ለኤርትራ ጥሩ የኢኮኖሚና ጥሩ የኑሮ መመቻቸት እድል ይከፍታል የሚል ግምትና ሐሳብ አለ። አክሊሉ ምናልባት ይሄ የሚፈጥረው የቀጠናዊ አጠቃላይ ጂኦፖለቲካል የኃይል አሰላለፉን በተመለከተ ምን ልናይ እንችላለን? ከወዲሁ ብዙ ነገር እየተባለ ነው። በተለይ አብይ አህመድ በአፍሪካው ቀንድ ላይ ባለፈው በሐዋሳ በነበረ አንድ የልዩ ዘመቻ ምረቃ ፕሮግራም ላይ ከበርበራ እስከ ምጽዋ ድረስ ያለውን የባህር ላይ ውንብድና ለመከላከል የሚያስችል አቅም ፈጥረናል። በቅርቡም በሰጠው ቃለ መጠይቅ ላይ ያንን ነገር ለማረጋጋት የሚያስችል ቁመና ያለው ሀገር ኢትዮጵያ ብቻ ናት የሚል ነገር አንስቷል። እንግዲህ ብዙ አሜሪካ ጋር ግንኙነት ለመፍጠር የሚያስችሉ ወታደራዊ ግንኙነቶችም ከዛው ተደርገው ነበረ። ግን በመጨረሻውን ያየነው አሜሪካ ከኢትዮጵያ ይልቅ ወደ ኤርትራ አዘንብላ ያንን ቀጠና ከኤርትራ ጋር አብራ በአጋርነት ለመስራት የወሰነች ይመስላል። ስለዚህ ኃይል አሰላለፍ ለውጥ እናያለን። በቀጠናው ላይ ሊኖር የሚችለው አጠቃላይ ሁኔታስ ምን ይመስላል? አዎ በትክክል የኃይል አሰላለፍና የኃይል ለውጥ ሊመጣ ይችላል። በእርግጥም ይመጣል። ግን ወደዛ ከመሄዴ በፊት የጠቅላይ ሚኒስትር አብይ ብዙ አነጋገሩ አንዳንዴ ያስቀኛል ወይ ያስቀናል ሁላችንንም ኤርትራውያኖች። አንዳንዴ ደግሞ እንደ ጎረቤት ሀገር የትልቅ ህዝብ 130 ሚሊዮን ህዝብ መሪ በዚህ አይነት ታች የወረደ ይቅርታ አድርግልኝ አንተም አድማጮችም የዱርዬ በሚመስል አነጋገር የመንደር ጎረምሳ በሚመስል አነጋገር የአንዳንድ ሀገራትን ክብርና የአንዳንድ ሀገራትን ህዝብና መንግስት በሚነካ መልኩ ሲናገር ስትሰማ ትንሽ ጥያቄ ይፈጥራል። የጤና ጉዳይ ነው ወይንስ የጎልማሳ የዱርዬነት ላይ ወጣቶች ፑሻፕ ሰርተው ብረት አንስተው ጡንቻና ደረት ማበስ ሲጀምር የሚናገሩትም የሆኑትም ሁኔታ ትንሽ ያጠያይቃል። ህዝብን የሚመራ ድርጅትን የሚመራ የአንዲትን ሀገር ባንዲራ ወክሎ በየሀገሩ የሚሄድ መንግስት መሪ የሚያወጣቸው ቃላቶች ናቸው ወይ ይባላል። የባህር ላይ ዱርዬዎችን እስከ በርበራ እስከ ምጽዋ እንጠብቃለን አለ። ዱርዬውን መጠበቅ አይችልም እኮ። ይቅርታ አድርግልኝ በዚህች ሰዓት የኢትዮጵያን ህዝብና የኢትዮጵያ መንግስት የኢትዮጵያን የድሮ የዲፕሎማሲ አቅም ወደ ታች ያወረደ የራሱን የውስጥ ችግርና የራሱን የውስጥ ሰላም ማረጋጋት ያልቻለ 65% የሚያክለውን የኢትዮጵያ መሬት መቆጣጠር የማይችል ዜጎችን በፈለጉበት ሰዓት መግባት መውጣት የሚያስችል ዋስትና የማይሰጥ መንግስት የትኛውን ሀገር ባህርና የባህር ዳርቻ ነው የሚጠብቀው? ለምሳሌ የኤርትራ የቀይ ባህር ከጫፍ እስከ ጫፍ እንኳን በዚች ሰዓት ይቀርና ከ9 ዓመት በፊት 10 ዓመት በፊት የእንግሊዝ 4 ለምን ላማ እንደመጡ የራሱ የሆነ ታሪክ አለው። ተይዘው ታስረው የተለቀቁ አለ። ማንኛውም አይነት ባህር ላይ እንቅስቃሴ የማያሳልፍ የኤርትራ የባህር ኃይል ፈጣን ጀልባና ፈጣን ተዋጊዎች አሉ። ምን ችግር ስላለ ነው አብይ አህመድ መጥቶ ባህር ላይ ሰላም የሚያስጠብቅልን? የጅቡቲ ባህር ከተባለ ምንም አይነት ችግርና እንከን የሌለው ባህር ነው። ባህር ተሻግረ ብትሄድ ደግሞ የሳዑዲ አረብ መንግስትና የሳዑዲ አረብ ባህር ምንም አይነት ችግር የለበትም። የየመንን ብትሄድ የፈራረሰችው ሀገር የፈራረሰችው መንግስት ባህራቸው ላይ የተፈጠረና የሚፈጠር ችግር የለም። ወደ ላይ ከወጣህም ግብጽ ነው ያለችው።
የግብጽ ጦር ባህሩን የሚጠብቅና የሌላን ሀገር መንግስትና ባህር የመጠበቅና የማገዝ አቅም አለን የሚል ነው። ሱዳን አሁን ባላቸው በተኮታኮተና በርስ ጦርነት በሚጋጩበት ሰዓት ቀይ ባህራቸውን የደፈረ መንግስት የደፈረ ሀገር የለም። ደፍሮ መጥቶ አሳ ልክፈፍ የሚል መንግስት የለም። ደፍሮ መጥቶ የኬሚካልና ዝቃጭ ባህራቸው ውስጥ ልጣል የሚል መንግስትና ኩባንያ የለም። የማንም ባህር በምን ምክንያት ነው የምትጠብቀው? የህዝብን ያልጠበቅ በየቀኑ ሰው እየተገደለ በየቀኑ ሰው እየረገፈ እየነደደ በየቀኑ የሹፌር የትላልቅ መኪና ሹፌሮች ኑሯችን ይሄ ነው ህይወታችን ይሄ ነው ብሎ ቪዲዮ እድሜ ለሞባይል ካሜራ ቀርጸው በሚለቁበት ሰዓት ህፃናትና በእድሜ የደፉ ወጣት ሴት ልጃገረዶች የሚደፈሩበት ሀገር በጠራራ ፀሐይ ብር የሚዘረፍበት ሀገር ህዝብንና ሀገርን ያልጠበቅ ፎቅና የሚያብለጨልጭ ሰው ምንም ምንጣፍ ሳያነጥፍ ሊተኛበት የሚችል መንገድ ስለሰራ የሌላውን ሀገር ጸጥታ ትጠብቃለህ ታስከብራለህ ማለት አይደለም። በየትኛውስ መልክ ታማኝነት ይኖርሃል? አንዴ የሶማልን አንዴ የኤርትራን አንዴ የሱዳንን አንዴ የጅቡቲን ባህር ልክ እንደ እርጉዝ ሴት አማረኝ እንደምትል አማረኝ እያለ ሁሉም በስጋት የከተተ መንግስት ማነው ባህሩን ናጠብቅልኝ ናሻግዘኝ የሚለው? ዶክተር አብይ አህመድን ወይ የኢትዮጵያን መንግስትና እቺ በጣም የምታስቅ ቀልድም ነች ወይ ደግሞ ፌዝ ነች ወይ አይ ዶንት ኖ ሊገባኝ የማይችል ነገር ነው። በኃይል አሰላለፍ ስላልከው ግን ኦፍ ኮርስ ትልቅ የኃይል አሰላለፍ ይመጣል። ይህ የኃይል አሰላለፍ አንደኛ ኖርዝ አፍሪካ ውስጥ ግብጽ አለች። ግብጽ ከሳዑዲያ መንግስትና ከአሜሪካ መንግስት ጋር ያላት ዝምድና ይታወቃል። ወደ ታች ከወረድክ የኤርትራ መንግስት በወታደራዊ አቅሙ በፖሊሲው በጣም የጸና መንግስት ነው። በአቋሙ ላይ በጣም የተረጋጋ መንግስት ነው። እዛ አካባቢ የሚደረግ ማንኛውም አይነት የሽፍትነትን ብለው ያለመረጋጋቱን ሁኔታ አይቀበልም። አሁን ከተፈጠረው ጋር ስቴብል የሆነ አቅም ያለው ማረጋጋት የሚችል የውስጥ ማንኛውም አይነት የእርስ በርስ ግጭትና ጦርነት የሌለው እንደ ካናዳ እንደ አሜሪካ እንደ አውሮፓ ህብረትና የተመሳሰሉ መንግስታት ትራቨል ባን ብለው ወረቀት ያለጠፉበት ኢትዮጵያን ብትገለብጥ ፋይሉ ከካናዳ አንስተ እስከ መላው ዓለም እንዳትንቀሳቀሱ ዜጎች የሚል መግለጫ ይወጣል። ኤርትራ ውስጥ እንደዛ የለም። ቱሪስት የውጭ ዜጋ መሄድ አይፈልጉም። አዎ ማዕቀብ ከተነሳ በኋላ የሚገባው የሚወጣው ከበዛ ኢኮኖሚው ከተነሳ ኦፍ ኮርስ እንደማንኛውም አፍሪካ ሀገር ቱሪስት ወይ ደግሞ ደራሽ ይበዛል እና ኤርትራ ከቀጠናው የእርስ በርስ ጦርነት የሌለው ከሁሉም የአጎራባች ሀገራት ጋር ሰላም የሚፈልግ ኢትዮጵያንም ሆነ ከኢትዮጵያ መንግስት ጋር ከማንኛውም የቀጠናው ሀገራት ጋር በበለጠ ዝምድናውን ማጠናከር ይፈልግ የነበረና የፈለገ መንግስት ነው። በአብይ አህመድ በኩል ይህ ነገር ተፈጻሚ ሳይሆን ቀርቷል። ምክንያቱም የአብይ አህመድ ፍላጎትና ምኞት ሌላ ነገር ሆኖ ስለቆየ ማለት ነው። ስለዚህ የአሜሪካ መንግስት ከኤርትራ ጋር የሚፈጥረው ዝምድና አካባቢውን ያረጋጋል ብቻ ሳይሆን ከነበረው የግብጽና የኤርትራ ግንኙነት የግብጽና የሳዑዲ አረብ ግንኙነት የኤርትራና የሳዑዲ አረብ ግንኙነት ጋር ኃይለኛ የሆነ ዝምድና ይፈጥራል። ያንዳንድ መንግስታት እዛ አካባቢ ያሉ እንደነ ኢትዮጵያ ዶክተር አብይ አህመድ ብልጽግና ወይ ደግሞ ፕሮስፐሪቲ ሽባ ሊያደርግ የሚችል የመንቀሳቀስ አቅሙን የሚቀንስ ከዚህ በፊትም ተናግረናል። ምናልባት አክሊሉ ወደሱ መልሳለሁ ግን ቀደም ሲል የአብይ አህመድና ሀገር ውስጥ ያለውን በርግጥ አንተ ከገለጽከው በላይ ልገልጽ አልችልም። ከፍተኛ የሆነ መከራ ውስጥ ነው ያለው ኢትዮጵያ ህዝብ። ከፍተኛ የሆነ መከራ ውስጥ ግን የራሷ አሮባት የሰው ታማስ ስላለች ሆኖ ነው እንግዲህ የራሱን ሀገር በእንደዚህ አይነት ሁኔታ ለአደጋ አጋልጦ ወደ ሌላ የሚያማትረው። ነገር ግን ብዙ የሰብአዊ መብት ድርጅቶች ኤርትራ ውስጥም ያለውን ነገር ይወቅሳሉ። ኤርትራ ውስጥ ያለው የሰብአዊ መብት አያያዝ በኢሳያስ አፈወርቂ መንግስት ላይ ወቀሳ ይሰነዝራሉ። ኤርትራውያን በሀገራቸው ተረጋግተው እንዳይኖሩ ያደረገ ስርዓት ነው፣ ለረጅም ጊዜ በስልጣን ላይ ቆይቷል ከሚሉ የተለያዩ ወቀሳዎች ጋር የኤርትራ መንግስትም በዚሁ የሚታማ ነው። በትክክል ነው የተናገርከው ሁሉ። እነዚህ የሰብአዊ መብት ተሟጋች ድርጅት ነን የሚሉ እንደነ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ እንደነ ቻታም ሃውስ፣ እንደነ ሲፒጄ የሚባሉ እንደነ ሜዲሲን ሳን ፍሮንተርስ የሚባሉ የተለያዩ እነዚህ ታይድ ፕሬስ የሚባሉ ሰክሬት ሶሳይቲ የሚባሉ እነዚህ በሙሉ ኤርትራ መንግስት ላይ የሚያወጡት መግለጫ በማንኛውም አይነት መልክ
ኤርትራን እንኳን ለሌላ የውጭ ሀገር ዜጋ ይቅርና ለኔ እንደ አንድ ኤርትራዊ ቢያንስ በአመት አንዴ ሄዳለሁ፣ አንዳንዴ በሁለት አመት አንዴ መሄድ ሰው ኤርትራ መስላት ትታየኝም። በእነሱ አነጋገር አንድ የሆነ ሲኦል መስሎ ነው የሚታየ። አንድ ትልቅ የማይካድ ነገር አለ። እንደ ኤርትራዊ ምንም ልደብቀው የማይችል ነገር፣ ብዙ ወጣት ይወጣል፣ ብዙ ሰው ይወጣል። ያ ደግሞ ወደ ኋላ መለስ ብዬ መዘባረቅ ባልፈልግም ፕሬዚደንት ዶናልድ ኦባማ ከኤርትራ ሰው እንዲወጣ እዛ አካባቢ ካሉ መንግስታት ጋርና እዛ አካባቢ ካሉ እነዚህ ሁማኒታሪያን ኤድ ከሚባሉት ጋር ተባብረን እያወጣን ነው። በዚህ ደግሞ በጣም አኩሪና ትልቅ ስራ ሰርተናል ብሎ የተናገረበት ነው። ቪዲዮውን ልልክልህ እችላለሁ። የኢትዮጵያ መንግስትም በዚህ ጉዳይ ላይ በጣም ትልቅ ስራ ሰርቷል። በጣም ትልቅ ስራ እንዳልኩ ኢትዮጵያን በደንብ እናውቀዋለን። የኢትዮጵያ ፖለቲካ ወዴት እየሄደ ነው እንከታተላለን። ኢትዮጵያ ውስጥ በራሳቸው ሀገር ዲስፕሌስድ የሆኑ የኢትዮጵያውያን ዜጎች በሚያሰቅቅ መንገድ ላይ እየተኙ ለኤርትራውያን ተብሎ የኳስ መጫወቻ የሚበልጥ 5 ትላልቅ ካምፕ ኢትዮጵያ ውስጥ ተሰርቶ ንውጡ ካናዳ እንወስዷቸዋለን፣ ንውጡ አሜሪካ እንወስዳቸዋለን ይባል ነበር። ይህ ስል ኑሮና ሁኔታው ገፍቶት የወጣ ኤርትራዊ የለም አልነበረም ማለት አይደለም። ቅድም ያነሳነው ማዕቀብ የሚባለው ነገር በዲፕሎማሲ ኢዞሌት መደረጉ ሌላም ነገር ከኢትዮጵያ ጋር የነበረው የ20 እና 25 ዓመት ወታደራዊ ፍጥጫ ኦፍኮርስ ሀገሪቱን በኢኮኖሚ ይጎዳል፣ በማህበራዊ ኑሮ ይጎዳል፣ ብዙ ነገሮች ጎድተዋል። ዲሞክራሲ ስለሚባለው የዜጎች በነጻነት ከሀገር ውስጥ ከከተማ ወደ ከተማ መንቀሳቀስ ስለሚባለው ነገር ግን ሀገሬ ስለሆነ ብዬ አይደለም፣ በጣም መኮራበት ነው። የህዝባችን አዘኔታ እዚህ ያለ ነው፣ የኛም አዘኔታ ነው፣ የፋሚሊ ነው እና እንደ ኤርትራ የተረጋጋ ሰላማዊ የሆነ ዜጎች በነጻነትና ዜጎች ያቅማቸውን ያህል የሚኖሩባት ሀገር የለችም። ሱዳንን በደንብ አውቀዋለሁ፣ ኢትዮጵያን በደንብ አውቀዋለሁ፣ ቱኒዚያን አውቀዋለሁ፣ ሊቢያንን በደንብ አውቀዋለሁ እና እንደ ኤርትራ የተረጋጋ ሀገርና መንግስት የለም። ስለዚህ እነዚህ ሁማኒታሪያን የሚባሉ በሙሉ አንደር የጆርጅ ሶሮስ ኩባንያ ውስጥ ያሉ የሚያወጡት ያቺ የምትመጣዋ ደብዳቤ ከአንድ ኦፊስ ከአንድ ጽህፈት ቤት ትወጣለች፣ ሁሉም ቦታ ደግሞ ትዞራለች። ያ ደግሞ በጣም ብዙ በተለይ በዚህ ሰዓት የሚወጡ መረጃዎች እንደሚያሳዩት ኤርትራ ላይ፣ ሱዳን ላይ፣ ሶማል ላይ፣ የመን ላይ፣ እነዚህ ኢራን አሁን ያለበት ላይ፣ ኢራቅ ላይ፣ አፍጋኒስታን ላይ እና የተለያዩ ብዙ ሀገራት ላይ መንግስታትን የመገልበጥ እና መንግስታትን የማውደም የረጅም ጊዜ ፖሊሲ የተወሰደበት ነው። ስለዚህ ስለ ኤርትራ የመብት ረገጣ ብሎ መከራከር የሚችል ሰው ይህ ወታደራዊ ከኢትዮጵያ ጋር የነበረው መፋጠጥ ባይኖር አሁን ራሱ እኮ አለ መሳይ፣ አሁን ራሱ እኮ ዶክተር አብይ አህመድ የሀገር መሪ ነው ወይ? የራሱን ሀገር ማንደፈር መደፈር ማንፈልግ ድንበራችን ማይነካ ይላል። ወደ ቀይ ባህር ስትለው በጉልበትም በግዴታም በባሌም በበሌም ይላል። እና ኤርትራ መንግስት ምንድነው ማድረግ ያለበት? የሱዳን መንግስት ምንድነው ማድረግ ያለበት? ስለዚህ ኤርትራ መንግስት ተገዶ የገባበት የኑሮና የኢኮኖሚ ሁኔታ ህዝቡን ወይ ወጣቱን ኃይል ያስወጣዋል። ወጣቱ ደግሞ ማንኛውም ሀገር ኦፍኮርስ ብዙ አዲስ ነገር ይፈልጋል። ኑሮውን ማሻሻል ይፈልጋል። ልጅ መውለድ ይፈልጋል። ወልዶ ደግሞ ልጆችን በአግባብ በስነ ስርዓት ማሳደግ ይፈልጋል። እና እነዚህ በማይኖሩበት ወይ እነዚህ እንዲመቻቹ የማያስችል ነገር ሲኖር ሁሉም ባንል አብዛኛው ወይ ደግሞ በከፊሉ ሊወጣ ይችላል። ውጭ ካለው በተሻለና በበለጠ መልኩ ያለምንም ማጋነን ኬንያ ሄደህ ቱር ብታደርግ፣ ኡጋንዳ ሄደህ ቱር ብታደርግ ብዙ ነገር ኦፍ ኮርስ ሀብታም ኤርትራውያኖች የሚሰሩ ኤርትራውያኖች የሉም እያልኩኝ አይደለም። ስለዚህ እነዚህ አምነስቲ ኢንተርናሽናል በለው እነዚህ የሚያወጧቸው መረጃዎች ይቅርታ አድርግልኝና ነገ የአሜሪካ መንግስት ከኤርትራ መንግስት ጋር ጥሩ መልካም ግንኙነት በሚጀምርበት ሰዓት 25 ዓመት ሙሉ የኤርትራ መንግስት ኖርዝ ኮሪያ ኦፍ አፍሪካ እንዳላሉት በማወደስ ጎረራቸው ሊደርቅ እንደሚችል እርግጠኛ ነኝ፣ ያለምንም ማቅማማት። መሳይ አክሊል ወደ ሰሞኑ የማዕቀብ መነሳትና አዲሱ የኤርትራና የአሜሪካ ግንኙነት እንመለስና ያ ግንኙነት የፈጠረውን
የፖለቲካ አጠቃላይ የኃይል አሰላለፍ እየገለጽክልን ነበረ። ወደዛ እንምጣ። እንግዲህ ብዙ ነገሮች ሊቀያየሩ ይችላሉ። አሁን ቀጠናው በጣም አስጊ በሆነ ሁኔታ ውስጥ ነው ያለው። ነገ ከነገ ወዲያ ምን ሊፈጠር እንደሚችል አይታወቅም። ሱዳን ያለችበት ሁኔታ፣ ኢትዮጵያ ያለችበት፣ እንደዚሁም የሶማሊያ ወቅታዊ ሁኔታም አለ። የደቡብ ሱዳን ነገር የሚታወቅ ነው። በዚህ ማለት ነው እንግዲህ አሜሪካ ይህንን አቋም የያዘችውና ከኤርትራ ጋር በአጋርነት ለመስራት ይወሰነችው። እስቲ የሚያመጣውን አጠቃላይ ከኢትዮጵያም አንጻር ልንመለከተው እንችላለን። የኃይል አሰላለፉ ምን ሊሆን ይችላል? ኃይል አሰላለፉ ላይ በጣም ትልቅ ለውጥ ሊያመጣ ይችላል። በትክክልም በጣም ትልቅ ለውጥ ያመጣል። ከሩቅ መንግስታት በብድርም ይሁን በልመናም ይሁን በእጅ በመንሳት በሚሰጡ አንዳንድ ድጎማዎችም ይሁን የኢትዮጵያ መንግስት ወይ ደግሞ አብይ አህመድ ኢስት አፍሪካ ላይ ሊነካ የማይችል ወይ ደግሞ ማንኛውንም ነገር ልክ እንደ ቤት ውስጥ ገረድ አገራትና መንግስታትን የማዘዝ አይነት አዝማሚያና መንፈስ ሲታይበት ቆይቷል። በተለይ ከዩናይትድ አረብ ኤሚሬትስ ጋር የነበረው የጠበቀ ዝምድናና ሱዳን ውስጥ ባስነሱት፣ ሱዳን ውስጥ ባስጨረሱት፣ ሱዳን ውስጥ ባስጨፈጨፉት በሺዎች የሚቆጠር ዜጎች ሞት የተነሳ አብይ አህመድ እዛ ኢስት አፍሪካ ላይ የመንገስ ያው እንደተናገረው 7ኛ ንጉስ ወላ 8ኛ ንጉስ እንዳለው የመንገስ አይነት መንፈስና ስሜት ነበረበት። በዚህች ሰዓት አሁን በተለይ ጦርነቱ ከተነሳ የዩናይትድ አረብ ኤሚሬትስ መንግስት በኢኮኖሚም በጸጥታም በጣም ብዙ ኢንቨስተሮች ሀገሪቱን ጥለው ለቀው በመውጣታቸው የኢራን ቀጣይ የማያቋርጥ ይብዛም ይነስም አንድ ድሮን እየለቀቅ ስጋት ውስጥ መክተት እንኳን የኢትዮጵያ መንግስት አይዞ ያለ አካባቢውን እንዲበጠብጥ ሊያደርግ ይቅርና በማትጠብቀው ይሆናል በማትለው መንግ የአሜሪካ መንግስት የገንዘብ ወይ ደግሞ የኢኮኖሚ ድጎማ እንዲደረግለት የዩናይትድ አረብ መንግስት ጠይቋል። ኢቲሃድ የሚባለው የነሱ ትልቁ ኤርዌይዝ አፍሪካ ውስጥ ያለውን በረራ በማስፋፋት ሌላ ተጨማሪ 5 ሀገራትን ዴስቲኔሽን ጨምሯል። ከነሱ አንዷ ኤርትራ ነች እና እነዚህ ነገሮች ሁሉ ሰብሰብ ባርገ ስታይ አካባቢው ላይ የሚፈጠር የኃይል ሚዛን ወይ ለውጥ አለ። በተለይ እዚች ላይ ነካ ማድረግ የምፈልገው የኤርትራ መንግስት ልክ አብይ አህመድ ወይ ደግሞ ኢትዮጵያ መንግስት ወይ አንዳንድ ሌሎች አፍሪካ ሀገራት እንደሚያደርጉት የውጭ ኃይላትን ሙሉ ለሙሉ እገዛ ማድረግ እንፈልጋለን፣ አብረን መስራት እንፈልጋለን፣ መሬታችንን፣ ባህራችንን፣ የአየር ክልላችንን ተጠቀሙበት የሚል አዝማሚያ ሲመጣ በትክክል እዛ አካባቢ የሚፈጠር ትልቅ የኃይል ለውጥ አለ። ያ ሳይፈጠር ራሷን በዚች 2 ወር ውስጥ ጦርነት ባየነው ዩናይትድ አረብ ኤሚሬት ውስጥ የፈጠረውን ኪያስ አይተዋል። ኢትዮጵያ ውስጥ ያለውን ሁኔታ ደግሞ በጣም በሚያሳፍር መልኩ የኢትዮጵያ መንግስት ውስጣዊ ነው ያልኩ ያለው። ውጫዊ ቁመናው በጣም ደስ የሚል በጣም የሚያብለጨልጭ ነው። ውስጣዊ ቁመናው ግን ከማንኛውም የአፍሪካ ሀገር ነዳጅ ካላትም ነዳጅ ከሌላትም ሲሳድባቸው ከሚወል መንግስታትና ሀገራት በዝቅተኛ መልክ በአንድ ሳምንት ባልሞላ ጊዜ ነዳጅ ስለሌለን ነዳጅ እጥረት ስላለ በእግራችሁ ሂዱ ብሎ ያወጀ መንግስት ቢኖር የኢትዮጵያ መንግስት ነው። እንደማንኛውም ሀገር ፌደራል ሪዘርቭ የሚባል ነገር እንኳን ለችግር ጊዜ ቢያንስ ለአንድ ወር የሚያንቀሳቀስ ነዳጅ ያላስቀመጠና የሌለው መንግስት ነው። ስለዚህ እነዚህን ነገሮች ሰብሰብ አድርገ ሁኔታው ትንሽ ጊዜ ከወሰደ የኤርትራ መንግስት አሁን በተጀመረው ከአሜሪካ መንግስት ጋር ጥሩ ዝምድና ውስጥ ከተፈጠረ የኢትዮጵያ መንግስት ባለው ችግር ላይ ልክ በእንቅርት ላይ ጆሮ ደግፍ እንደሚባለው ይፈጠርበታል ማለት ነውና ኃይል አሰላለፍ ይቀይራል፣ የኃይል ሚዛን ይቀይራል። የሀገራቱ ተፈላጊነትም በግልጽ የሚታይበት ሁኔታ በዚህ በአጭር ጊዜ ውስጥ ሊመጣ እንደሚችል ገምታለሁ። እርግጠኛ ሆኜም መናገር ፈልጋለሁ። እንደው በዝርዝር ማየት ከተቻለ ለምሳሌ ኤርትራ በቀይ ባህር ላይ ስጋት እንዳይመጣ ለማድረግና ኢራን የዛተችውን እንዳታረግ ሆርሙዝ ላይ ያው የፈጠረችው ማርከቦች በሷ ፈቃድ ብቻ እንዲተላለፉ ያደረገችበት ሁኔታ አሜሪካንን ብዙ ዋጋ እንድትከፍል አድርጓታል። ከወዳጆቿና ከአጋሮቿ ከምዕራባውያን መንግስታት ሳይቀር ብዙ መሻከር ውስጥ የገባችበት ሁኔታ ነው የተፈጠረው። አሁን ኢራን ደግሞ አሻግራ
ቀይ ባህር አካባቢ ስጋት ፈጥራለሁ በሚል ነው እንግዲህ ኤርትራም በዚህ አጋጣሚ ይሄ ታሪክ ይሄ ክስተት አጋጣሚውን ፈጥሮላት ከአሜሪካ ጋር ያላትን ግንኙነት ለአንዴና ለመጨረሻ ጊዜ ይሁን ለማንኛውም በዚህ ወቅት ላይ ትልቅ ግንኙነት የምትፈጥርበት አጋጣሚ ተፈጥሯል። ምንድነው አሁን የሚሆነው? እዛ አካባቢ ከኤርትራ ጋር አሜሪካ ሚኖራት ግንኙነት በምን መስኩ ሊገለጥ ይችላል? የሁቲ አማጽያን በሚፈጥሩት ስጋት፣ በሌሎች ኢኮኖሚያዊ ጉዳዮች ምንድነው የአሜሪካና የኤርትራ ግንኙነት በቀጣይ እዛ አካባቢ የምናየው? በሁለት መልክ ልናይ እንችላለን። አንደኛው የኤርትራ መንግስትና የአሜሪካ መንግስት የሁለትዮሽ የጋራ ዲፕሎማሲ የጋራ ግንኙነት የጋራ አሊያንስ የመፍጠርና ልክ እንደማንኛውም ሀገር መልካም ዝምድና እንዳላቸው በንግዱም በኢኮኖሚውም በባህሉም በዲፕሎማሲውም መልካም ዝምድና እንደሚፈጥሩት የመፍጠር ያህል ነው። ይህ ነገር ደግሞ ምናልባት ትንሽ መለስ ብንል ካናዳ ብናየው ለምሳሌ ቋሚ አምባሳደር ወደ ኤርትራ ልካለች። በቅርቡ ባለፈው ሳምንት ለክቡር ፕሬዝዳንት ኢሳያስ አፈወርቂ የስራ ደብዳቤ አስገብታለች። ካናዳ የአሜሪካን እኩልና የአሜሪካን ድርሻ ወስዳ ኤርትራ መንግስት ላይ የነበራት አስተያየት ወይ አካሄድ ሁሉ የሚያውቀው ነው። በጣም ኔጌቲቭ እና መጥፎ የሆነ አስተያየት ነው የነበረ እና እነዚህ ሀገራት በብዛት እንደነ ሽወደን ብንልም እየተመለሱ ከኤርትራ ጋር ያላቸውን ዝምድና እያሳደጉ ነው። ሁለተኛው ነገር ከዛ ለየት ባለ ቀጠና ላይ ባለው በአዲሱ በጦርነቱ የተነሳ ምክንያት ትልቅ ሊፈጠር የሚችል የአሜሪካ መንግስት ወይ የአሜሪካ ወታደራዊ ቁመና የኤርትራ ምድር ላይ ሊያስገባ የሚችል መልካም ዝምድና ይፈጠራል የሚል እምነት የለኝም። የኤርትራ መንግስት በእንደዚህ አይነት ነገሮች ላይ በጣም ቁጥብ የሆነ መንግስት ስለሆነ በግብጽና በሳዑዲ በኩል ተደርጎና እነዚህ 8 የቀይ ባህር አዋሳኝ አገራት የሚባሉት አንድ አይነት አቋም አንድ አይነት መግለጫ አላቸው። 8ቱ የቀይ ባህር አባል አገራት የሚባሉ እነዚህ 8 የቀይ ባህር አባል አገራት የሚባሉት እንደነ ኦማን እንደነ ሳዑዲያ እንደነ ኤርትራ እንደነ ኢጂፕት እንደነ ጅቡቲ የመሳሰሉ 8ቱ ማንኛውም አይነት ቀይ ባህር ላይ የሚፈጠር ችግር ወይ ደግሞ ስጋት ወይ የእንቅስቃሴ ንግዱን የሚያስተጓጉለውን ማንኛውም አይነት አዝማሚያ ሲታይ አብረው የመዝመት አብረው የመከላከል ፌርማ ተፈራርመዋል ሳዑዲ አገር ላይ ከ2 ዓመት 3 ዓመት በፊት ማለት ነው። ስለዚህ ያን ነገር ተንተርሶ ሳዑዲ ካል ከበስተጀርባ አሜሪካ እንዳለች የታወቀ ነገር ነው። ኢጂፕትም ካል ከበስተጀርባ አሜሪካ እንዳለች የታወቀ ነገር ነው። ስለዚህ የአሜሪካ በቀኝም ሆነ በግራ ዳይሬክት ኢንዳይሬክት ቀይ ባህር አካባቢ ላይ ለሚደረግ ማንኛውም አይነት እንቅስቃሴ ትልቁን ድርሻ ወስዳ በሳዑዲያም ይሁን በግብጽም ይሁን በሌላም በኩል እዛ አካባቢ ሰላም ወይ ጸጥታ የማረጋጋቱን ትልቁን ድርሻ ትወስዳለች። እዛ ሳይደረስ ግን የሁቲ አማጽያን ይሄን ያህል ከኢራን ጋር ተባብሮ የባባል መንደብ ወይ ደግሞ የቀይ ባህር መተላለፊያ ይዘጋሉ የሚል እሳቤ የለኝም። በብዙ ምክንያት መናገር እንችላለን። አጠር ባለው ግን አንደኛ የመን ውስጥ ያሉ የሁቲ አማጽያንን ኃይለኛ የሆነ ወታደራዊ እርምጃ ተወስዶ ምንም አይነት ፋንክሽናል እንዳይሆኑ የማድረግ ሁኔታ ሊወሰድ ይችላል። ሁለተኛው ነገር ደግሞ ኢራን እስካሁን ድረስ ያሳዩት ነገር ቁመናቸው በጣም ኃይለኛ ቁመናና ጥሩ ቁመና ላይ እንዳሉ የሚያሳይ ነው። ከዛ መውረድ አይፈልጉም። የሚደረግላቸውን ጥሪና የሚደረግላቸውን የሰላም ውሎች በተለያየ መልክ ተቀብለው ያለ ቁመናቸውን ይዘው ወደ ቶታሊ መፍረስ ሳይሄዱ ያለ ቁመናቸውን አስጠብቀው መቀጠል ስለሚፈልጉ ወደ ቀይ ባህር አካባቢ ሊመጣ የሚችል ስጋት አላልልም። ግን ያ ስጋት ሳይመጣ ብዙ ነገር አሳይቶናል። ብዙ የሐሳብና ያውቋም መለዋወጥ እንዳለ እዛ አካባቢ አሳይቶናል። የኃይል አሰላለፉን ቀይሮታል። በተለይ ሱዳን ውስጥ ያለው የኃይል አሰላለፍ ተቀይሯል። ሱዳን ውስጥ የነበረው የኃይል አሰላለፍ ከኋላ በኩል ኢትዮጵያና ዩናይትድ አረብ ኤምሬትስ ስለነበሩበት በጣም መጥፎ ሁኔታ ነበር። በዚህ ሰዓት ስለ ሱዳን የሚያወራ የለም። የኢትዮጵያ መንግስት እዛ ቀጠና ውስጥ ይናገራቸውም ያደርጋቸው የነበሩ ነገሮች በጣም የሚያሳዝን ወይ ደግሞ ልትገልጸው በማትችል ልክ አሜሪካ አንድ ሀያል መንግስት ዓለም ላይ እኛ እንደሚባል መላ አፍሪካ ውስጥ እኛ የሚባል አይነት ነገር የአብይ አህመድ አካሄድ ነበርና ከዛ ነገር ረገብ ያለ ይመስላል እና ይራሱ ስታየው ትልቅም ባይሆን በተወሰነ መልኩ የኃይል አሰላለፉን ወይ ደግሞ አደብ የማስገዛቱን ሁኔታ በግልጽ ያሳየ ሁኔታ ነው።
እንደው አክሊሉ የኤርትራ መንግስት እንግዲህ ከአሜሪካ ጋር በግንኙነቱ በሻከረባቸው አመታት ወደ ምስራቁ ዓለም የማማተርና ከነሱ ጋር የጠበቀ ግንኙነት የመፍጠር ሁኔታዎች ተስተውሏል። ከራሻ ጋር ያለው ግንኙነት የተጠናከረ ነው። ከቻይናም ጋር በተመሳሳይ አሁን ይሄ አዲሱ ከአሜሪካ ጋር የሚፈጠረው አጋርነትና የዲፕሎማሲ ቁርኝት በዚህ ግንኙነቶች ላይ የሚፈጥረው ተጽዕኖ አይኖርም? የኤርትራ መንግስት ብዙ ግንኙነቶችን ከምስራቁ ዓለም ጋር እያደረገ ነው። አሜሪካ ደግሞ በአሁኑ ሰዓት እነዚህ ሀገራት ጋር በተለይ ከዚህ ከኢኮኖሚና ከተለያዩ የበላይነቶች ጋር ተያይዞ ስጋት አላት፣ የቻይናን መስፋፋት፣ የራሻን እንደዚሁ። ስለዚህ ይሄ ግንኙነት በኤርትራ ቀጣይ ዲፕሎማሲ እንቅስቃሴ ከምስራቁ ዓለም ጋር የሚኖራት ላይ ተጽዕኖ አይፈጥርም? የአሜሪካ መንግስት ራሻና ቻይና ጋር የሚደረግ ጠበቅ ያለ ዝምድናን በዚህች ሰዓት በስነ ስርዓት እየተቃወሙ ነው። የአውሮፓ ህብረት መንግስታት ከአሜሪካ መንግስት ጋር እንደዚህ መፋጠጥ ላይ ደረሱትም ይህ ከቻይና ጋር የተደረገ የኢኮኖሚ መተሳሰር ነው። ካናዳን እንወርሻለን እንወጋሻለን አይነት ማስፈራራት የደረሰውም ካናዳ ደግሞ በማንኛውም አይነት መልክ ከአሜሪካ ጋር የሚደረገውን የንግድ ዝምድና አቋርጠው ወደ ቻይና ፊታቸውን ማዞራቸው የአሜሪካ መንግስት አስቆጥቷል ወይ ያስቀይማል። ግን ከኤርትራ መንግስት ጋር ሲታይ በሁለት ነገር ነው። አንደኛ የኤርትራ መንግስት በፖሊሲው ከማንኛውም መንግስት ጋር ሻራ ሳይዝ እኩል እንዳገር ሆኖ ከማንኛውም ጋር ጥሩ በመከባበር ሚቹዋል የሆነ ዝምድና የማድረግ ፖሊሲው ብዙ ሀገራት ያውቁታል። ያ ደግሞ ይቀጥላል የሚል እምነት አለኝ። ሁለተኛው ነገር ኤርትራም ሆነች አብዛኛዎቹ የአፍሪካ ሀገራት የአሜሪካን ኢኮኖሚ የሚሻማ በቢሊየንስ ዶላር የሚገመት የንግድ ግንኙነት ከቻይና ጋር የላቸውም፣ አያደርጉትም። አብዛኛዎቹ ከቱርክ ከአረብ ሀገራት እዛ አካባቢ ካሉ ነው የሚያደርጉ እና ስለዚህ ከአሜሪካ ጋር የሚፈጠረው ዝምድና ኤርትራን ከቻይናም ይሁን ከራሻም ይሁን ከሌላው ምዕራባዊ ዓለም ጋር ያላትን ዝምድና ግምት ውስጥ ያስገባል የሚል እሳቤ የለኝም። ምክንያቱም አሁን ያለው ሁኔታ ቅድም እንዳልኩ ፖለቲካ የጥቅም ነው እንዳልኩ ራሻ ላይ ዩክሬን ላይ በተወሰደው እርምጃ ሁሉም ሀገራት ማዕቀብ ጥለው ነበር፣ የአውሮፓም የአሜሪካም። ይህ ነገር ከተነሳ በኋላ ያለምንም ዲፕሎማሲያዊ ዝምድናና ግንኙነት ራሻ ላይ የተደረገው ማዕቀብ ተነስቶ ነዳጅ ከራሻ እንዲገዙ ራሻም ቢያንስ ለ3 ወር የነዳጅ አቅርቦታን ለዓለም ገበያ እንድታቀርብ ፕሬዝዳንት ዶናልድ ትራምፕ ራሱ የተናገረበት ነው። ስለዚህ የጥቅም ጉዳይ እስከሆነ ድረስ ኤርትራ ከሚመስላት መንግስትና ከሚመስላት ሀገር ጋር ዝምድናውን ትቀጥልበታለች። የኤርትራንና የአሜሪካን ዝምድና ስጋት ውስጥ ይከታል የሚል እሳቤና እምነት የለኝም። ከቻይናም ከራሻም ያላት እኩል ግንኙነትና ዝምድና ከአሜሪካም ጋር የአሜሪካ መንግስት ከፈለገው እንደሚቀጥል ነው የማውቀውና ምንም ችግር ይፈጥራል የሚል እሳቤ የለኝም። አክሊሉ እንግዲህ ያው ቀደም ሲል ነካክተናል። የተባበሩት አረብ ኤሚሬትስ በአሁኑ ሰዓት ከፍተኛ ኪሳራ ውስጥ ገብታለች። ዓለም አቀፍ ሚዲያዎችን በሰፊ እየወጣ የሚገኝ ጉዳይ ነው። የአሜሪካንን መንግስት ድጋፍ ነው የጠየቀችው። በኢራን በኩል የደረሰባት ድብደባ፣ አጠቃላይ የተፈጠረባት የኢኮኖሚ ጉዳት እርዳታ እንድትጠይቅና የአሜሪካንን ደጅ እንድትጠና አድርጓታል። ያ ካልሆነ ግን ወደ ቻይና ገንዘብ ልትዞር እንደምትችልም ፍንጭ የተሰጠበት ሁኔታ ነው ያለው። ለዚህም በፕሬዝዳንት ትራምፕ በኩል አንዳንድ ሀሳቦች እየመጡ እንዳለ ነው የምንሰማውና ይሄ ደግሞ አብይ አህመድ እንግዲህ አሜሪካ ከኤርትራ ጋር መልካም ግንኙነት ፈጥራ አጋርነቷን ከኤርትራ ጋር ካደረገች የተባበሩት አረብ ኤሚሬትስም እንግዲህ አብይ አህመድ ምንድነው ደሞዝ ከፋይ ነው የሚባለው የጡት አባት። አሁን ያ ነገር ከደረቀና ከጠፋ አብይ አህመድ ጦርነት የማድረግ ቀውስ የመፍጠር ከአፍሪካው ቀንድም በኢትዮጵያ ውስጥም ያ አቅሙ የተገደበ ነው የሚሆነውና እነዚህ ነገሮች በቀጣይ በአፍሪካው ቀንድ ላይ የሚታዩ ክስተቶች ይሆናሉ። እንደው የዚች ሀገር በዚህ ደረጃ ኪሳራ ምን ሊፈጥር ይችላል? ከአብይ አህመድ ጀምረን በአጠቃላይ በቀጠናው ላይ ሊኖር የሚችለው እንደምታ ምንድን ነው? ትግርኛ አንድ ምሳሌ አለ፣ ደስ የሚል ምሳሌ ነው እና ደግፈው ቢያወዛውዟት በራሷ ሁለት እግሯ ቁማ የምትጨፍር ይመስላታል ይባላል በትግርኛ። ደግፎም ተላሃይዋስ ዘላ ሆይነ ስማዓ ይባላል እና ይቅርታ አድርግልኝ አንዳንዴ እንዲደፈር ብለ መናገር በጣም ማከብራቸው ኢትዮጵያውያን ስላሉ በአገር ውስጥ ጉዳይ ምትነካካ መስሎ ስለሚሰማቸው ያው ኮሜንትም ሲጽፉ መሰጅም ሲጽፉ ትንሽ ያሳቀቀኛል። ኢትዮጵያውያንን በፍቅር ስለምወድና ስለማከብር ነው።
አብይ አህመድ መሳይ ለናንተ ለኢትዮጵያውያን ያ ሁሉ ጊዜ ሽክ ብሎ ስለምታዩት ያለ ወይ ሙሉ ቁመና ያለው መስሎ ሊሰማችሁ ይችል ይሆናልና ኢትዮጵያ በሚያሳዝን መልኩ እንደዛ ሊሰማን አይችልም። ማንም እንደዛም አይወስዶም። እንኳን አይደለም በእኛ ደረጃ ታች ያለው ማህበረሰብ ክፍልም በደንብ ተረድቶት የሱን የቴሌቪዥን ዲስኩሮች እንኳን መስማት የማይችል እሱ በመጣ ቁጥር ቴሌቪዥኑን የሚዘጋ ኢትዮጵያዊ ነው ያለውና በዛ ደረጃ አይደለም። ኢትዮጵያ በደንብ ነው የሚያውቀው። ኦኬ ሶ እንደዛ ከሆነ ኢትዮጵያ መንግስት በዚች ሰዓት ልክ ቀፎ ባዶ ቀፎ የንብ ቀፎ እንዳጋጣሚ ሆኖ ግን ንግስቲቱና ንቦቹ ጥለውት የሄዱ ቀፎ አይነት ቡኮ ቀፎ ነው ኢትዮጵያ መንግስት በዚች ሰዓት አገሪቱን እያስተዳደረ ያለው። ያ ማለት ግን ቅድም ለጦርነት የሆነ ለስጋት ላልከው ያለውኝ መንፈስ ኢትዮጵያ ውስጥ ትግራይ ላይ ሊሆን ይችላል፣ ኦሮሞ ክልል ሊሆን ይችላል፣ አማራ ክልል ላይ ሊሆን ይችላል። ጦርነት አሁን ካለው ጦርነት ማለት ነው። ጦርነት የለም ማለት አይደለም። አሁን አለ ግጭት ይብዛም ይነስም እዚህም እዛ መታኮስ አለ። ከኤርትራ መንግስት ወይ ኤርትራ ላይም ጦርነት ሊቀሰቀስ ወይ ሊያስነሳ የማይችልበት ምክንያት የለም እላለሁ አለው ለማለት ስለሚፈልግ ያ ካልሆነ የዩናይትድ አረብ ኤምሬትስ መንግስት እጅ ከተቆረጠ ባህር ተሻግሮ ኢትዮጵያ ላይ የነበረው ጫና እንደፈለገው ልክ ሉጋም እንዳለው ፈረስ ወደ ግራም ወደ ቀኝም እያዞረ የሚጋልበውን አይነት እንቅስቃሴ የለም። ጋብ ብሏል፣ ነፈስ ብሏል። የዩናይትድ አረብ ኤምሬት መንግስት ባህር ተሻግሮ ማዘዝና ማሰራት ተላላኪ ያለኝና እስኪ ወደዚህ ልላከው የሚለው የፖለቲካ መንፈሱና ስሜቱ ጎድሏል። ከሳዑዲ አረብ ጋር የገባው የኢኮኖሚ መፎካከር ታች ወርዷል ብቻ ሳይሆን እንደጠቀስከው ማንኛውም ዜና ላይ እንደምናነበው የአሜሪካ መንግስት የኢኮኖሚ ድጎማ which means እርዳታ እንዲያደርግለትም ኦፊሻሊ ጠይቋል። ስለዚህ የአብይ መንግስት ኢትዮጵያ ውስጥ ሊያደርገው የሚችል ወታደራዊ ወይ ደግሞ እንደዚህ አይነት እንቅስቃሴ አለ ሊኖር ይችላል የሚል እምነት የለኝም። ኢትዮጵያ ውስጥ ያለው ሁኔታ ቶታሊ እንዲቀየር ግን ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ኢትዮጵያ ውስጥ ያለ አብዛኛው ህዝብ በተመሳሳይ መልኩ ውጭ ያሉ ምሁራንና የኢትዮጵያና የኢትዮጵያ አንድነት ያገባናል የሚሉ ሰዎች አብረው እንዲሰሩና ጊዜውን አይተው አብረው እንዲነሱ የግድ ይላል። ብዙ መግለጫዎች የሚሰጡ አሉ። በተለይ ሚዲያ ላይ የምናጫውታቸው የአንዳንድ ጀነራሎች አነጋገር አለ። እንደ ኦሮሞ መንግስት ይላል የኢትዮጵያን የሚጠብቅ አንድ የጋራ ሰራዊት ማቆም ሳይሆን ፍላጎታችን ኦሮሞን የሚጠብቅ ነው። ትግሬ የተሳሳቱትን አይነት ስህተት አንሳሳትም። ከአማራውም ከትግሬውም ከአፋሩም በሰላም መኖር ነው የምንፈልግ የሚል እሳቤ አለ። በቀደም የተናገረው አብይ አህመድ እኛ ወይኔ ንስር ነኝ ታች ወርጄ ከቁራና ቁራዎች ጋር አልናገርም አይነት የንቀት የመበሻሸቅ አይነት ቃላቶች አሉ። እነዚህና ሌሎችን ሁሉ ሰብሰብ አድርገ ለጋራ ጥቅም ለጋራ እንሰራለን የሚሉ ኢትዮጵያውያን ንቃት አዌርነስ የሚለው ነገር በእርግጥ ይፈልጋል። ያ ነገር እስካለ የኢትዮጵያ መንግስት ወይ የአብይ አህመድ የበጥባጭነት የአፍራሽነት የጠብጫሪነት በቲቪት ተወጥሮ ሁሉንም ኢትዮጵያ ውስጥ ያለም ከኢትዮጵያ ውጭም ያሉ ነገራትን የመነካካቱ መንፈስ ይቀንሳል። ባይቀንስ ደግሞ ሙሉ በሙሉ ይቆማል የሚል እምነት ነው ያለኝ። ከ3 ወር በፊት የነበረ ፉከራ፣ ቀረርቶ፣ ዛቻ፣ ማስፈራራት ያሳዝናል። ኢስት አፍሪካን ብቻ ሳይሆን መላው አፍሪካን ሰላም ማስከበርና መጠበቅ የሚችል ቁመና ላይ ነን፣ ያን የሚያስችል ቁመና ገንብተናል ብሎ ሲናገር የነበረበት ጊዜ ነው። በዚህ ሰዓት ግን ያ ነገር ትንሽ በጣም የረገበና የለዘበ ሁኔታ ነውና ነገሮች እንዲየቀጠሉ ከሄዱ ደግሞ ከዚህ በከፋ መልኩ የኢትዮጵያ መንግስት አንድ ጊዜ መንግስቱ ኃይለማርያም በዚህ በኩል የነበረ ዚያድ ባሬ ጎማ አተንፍሰናል በዚህ አንዳበጣለ ብሎ ነበርና የአብይ አህመድ ጎማዎች ሙሉ ለሙሉ ይተነፍሳሉ ብቻ ሳይሆን ለከ ካፑት ወይ ፓራላይዝ እንደሚሉት ሆላንዶች ፓራላይዝ ይሆናል የሚል ሙሉ እምነት ነው ያለኝ እኔ መሳይ።
እንግዲህ አክሊሉ በአፍሪካ ቀንድ ያለውን ሁኔታ ይቀይራል የተባለው የኤርትራና የአሜሪካ ግንኙነት የመጨረሻው ያለቀለትና ወደ ተግባር የሚለወጥበት ጊዜ በምን ያህል ጊዜ ተግባራዊ ይሆናል የሚለው የሚታወቅ ነገር ካለ ልትነግረን ትችላለህ? በመጨረሻ እንደው የኢትዮጵያና የኤርትራ ጦርነት ይከፈታል ይፈነዳል የሚለው ሲገለጽ የነበረው ነገር አሁን ትንሽ ቀዝቀዝ ያለ ይመስላል። በአብይ አህመድ አገዛዝ በኩል ፉከራው ምንም ሁሉም ነገር በአሁን ሰዓት የሚሰማ አይደለም። አልፎ አልፎ በቴሌቪዥን ፕሮግራሞች አንዳንድ ነገሮችን እንሰማለን እንጂ እንደ በፊቱ አይነት ነገር አንሰማም። ያም የስጋት ዳመናው ትንሽ የተገፈፈ ይመስላል። አይመጣም ማለት አይደለም፣ ሊመጣ ይችላል። ግን ደግሞ ብዙ ነገሮች እየተቀየሩ ነው። በተለይ የኢራን ላይ የተፈጠረው አጠቃላይ የመካከለኛ ምስራቅ ቀውስ ብዙ ነገሮችን እየቀየረ ነው። በኢትዮጵያ ያለው ሁኔታ ያው በግልጽ የሚታወቅ ስለሆነ ነው። ስለዚህ መቼ እንጠብቅ? ይሄ ግንኙነት ተፈርሞ አልቆ ኤርትራና አሜሪካ ዳግም ግንኙነታቸውን ገልጸው ወደ አዲስ ምዕራፍ የሚሸጋገሩበት ጊዜ ምናልባት በመርሃ ግብር ደረጃ በጊዜ ሰሌዳ የተቀመጠ ነገር ካለም ልታሳውቀን ትችላለህ? በመጨረሻ የምትለው ነገር ካለም? ስለ ኤርትራና አሜሪካ ግንኙነት የተቀመጠ ፍሬም ወይ ጊዜ ሰሌዳ አለ አለለም ያለም አይመስለኝም። በአሜሪካ በኩል ሳይውና ስገነዘበው ትላንት እንዳልኩ ስቴት ዲፓርትመንትና የተለያዩ እንዳናገርናቸው በጣም አጭር ጊዜ ውስጥ ከኤርትራ መንግስት ጋር ያለውን ዝምድና መመለስ እንደሚፈልጉ የተናገሩበት ሁኔታ ነው። እኛም ቢያንስ በ35ኛው የኤርትራ የነጻነት ቀን በዓል ላይ ይህ እንደ የብስራች ነገር ነውና መነገር እንዳለበት ወይ ሊነገር የሚችልበት መንገድ ቢደረግ ጥሩ ነው ብለን ነበር። ውሳኔው የኤርትራ መንግስት እጅ ውስጥ ያለው ነው ይሰማኛል። የኤርትራ መንግስት የአሜሪካ መንግስት ባወጡት መግለጫ ልክና መቀራረቡን እንፈልጋለን ባሉበት መንገድ መቀራረብ የሚፈልጉበት መንገድ ምንና ምን ላይ የተመሰረተ ነው ካለ በኋላ እሱም ቢገፋበት በጣም አጭር በሆነ ጊዜ ውስጥ ይጠናቀቃል ያልቃል የሚል እምነት አለኝ። ግን እስካሁን ድረስ በዚህ ቀን ወይ በዚህ ወር የሚል ነገር የለም። ቀጠናውና በተለይ ኢትዮጵያ ውስጥ ከኤርትራ ጋር ጦርነት የመግባቱ አዝማሚያ ላልከው ሁለቴም ሶስቴ እዚች ፕሮግራም ላይ አንከር ሚዲያ ላይ ካንተ ጋር ጦርነት ይኖራል የሚል እምነት የለኝም ብያለሁ። ቢኖርም 10% ነው ብያለሁ። ያ 10% በአብይ አህመድ ግፊት ድርድር ውስጥ የኤርትራ መንግስት ለመሳብ የሚደረግ ጦርነት ካልሆነ በስተቀር በትክክል የአንድን ሀገር ሉዓላዊነት ደፍረ የአንድን ሀገር ሉዓላዊነት ወረ የአንድን ሀገር ህዝብ የሆነ ተፈጥሯዊ ሀብት ቀምተ ወስደ ለዘላለም ሰላም አድርጌ እኖራለሁ ማለት ትንሽ ይከብዳል፣ ያስቸግራል። የሁቲ አማጽያን እንኳን አካባቢውን አሜሪካን ስጋት ውስጥ በከተቱበት ሰዓት የኤርትራ ህዝብ እንደዚህ አይነት ወረራ ተደርጎበት ሰላም ይተኛል የሚል እምነቱ የለኝም። ግን እዛ ውስጥ የሚወስድ ነገር ከመነሻውም አልነበረም። የአብይ አህመድ መንግስት የብልጽግና መንግስት በሚያሳፍር መልኩ ከዚህ በፊት ኢትዮጵያ ውስጥ የነበሩ መንግስታት ያው ያንዳንዶቹን ያልደረስንባቸውን ታሪክ አንብበናል ስነ ስርዓት የደረስንባቸውን ደግሞ የዕለት ተዕለት ዜናም ፕሮግራሙንም ፕሮፓጋንዳውንም ሰምተናል። እንደ አብይ አህመድ መንግስት ከሃዲና ዞር ብሎ ማየት የማይችል ትናንት ከነዚህ ሰዎች ጋር ምን ነበር ነገስ በምን አይነት መልክ ጥሩ ዝምድና ብናደርግ እንገናኛለን የማይል ልክ እንደ ህፃን ልጅ እንደመጣለት ፖለቲካ የሚለቅ መንግስት እኔ አይቻላቅምና ለምንድን ነው እንዲህ አይነት ግፊት ውስጥ ከኤርትራ መንግስት ጋር የገባችሁበት ምክንያት ብለው የኢትዮጵያ መንግስት አብይ አህመድን ዲና ሙፍቲን ባጫ ደበሌን ብርሃኑ ጁላን እያንዳንዱን ብትጠይቅ አንድ ኮንክሪት የሆነች ምክንያት ይሰጣሉ የሚል እምነት የለኝም እና ከመጀመሪያም ያላስፈላጊ ህዝቡን ሰላም የመንሳት መንፈስና ፍላጎት አገሪቱ ውስጥ ያለው የኢኮኖሚም የሰላም እጦትን ኤክስተርናላይዝ ወደ ውጭ የማውጣት መንፈስ ካልሆነ በስተቀር ከኤርትራም ከሌላም መንግስት ጋር እንዲህ አይነት አጣብቂኝ ውስጥ መግባቱ የኢትዮጵያ መንግስት ያሳፍራል፣ ያሳዝናል እና አሁንም ጦርነት ከኤርትራና ከኢትዮጵያ መንግስት ጋር ሊኖር ይችላል የሚል እሳቤ በፍጹም የለኝም። እንደኔ እይታ ነው። በተለይ ይጽምዶ ተብሎ ከትግራይ ህዝብ ጋር የተደረገው ግንኙነት ጽምዶ ተብሎ ከአፋር ህዝብ ጋር የተደረገው ግንኙነት ጽምዶ ተብሎ
ራቅ ያለም ቢሆን ከአማራ ክልል ጋር የተደረገው ግንኙነት የሚመቻች ከሆነም ከኦሮሞ ጋር የሚደረገው ግንኙነት ትላንት ከትላንት ወዲያ ጽምዶ ተብሎ የሱዳን የኢትዮጵያ የትግራይ የኤርትራ ሰላም ፈላጊ ህዝቦች አንድ አዳራሽ ውስጥ ሆነው ፕሮግራም አድርገው ነበር ተከታትለው ከሆነ እና እነዚህ ነገሮች የአብይ አህመድን የብደት ቁመና እርቃኑን የሚያስቀሩና ያስቀሩ ስለሆኑ ጦርነት ይደረጋል የሚል እምነት የለኝም ነው ምለው ጦርነትም የሚያስፈልግ አይደለም ሱዳን ውስጥ የተደረገው ጦርነት ታይቷል ውጤቱ ምን ላይ እንደተደረሰ ሶማሌ ውስጥ የነበረው የ30 ዓመት ጦርነት የእርስ በርስ ግጭት ሶማሌን እንዴት እንዳደቀቀና የኢትዮጵያ ወታደር እዛው ነው እንዲጠብቅ ያስገደደው ሁኔታ ነው በኢትዮጵያና በኤርትራ መካከል የነበረው ጦርነት እስካሁን ድረስ ጧሪና ውሃ የሚያቀብል ልጅ የሌላቸው እናቶችንና አባቶችን በስተርጅና ያስቀረ ጦርነት ነው የኢኮኖሚው ድቀተተ እና ያን ነገር መለስ ብላ አይተ ካሁን በኋላ ጦርነት ማሰብና ማስፈራራት የጤነኛ ሰው አይመስለኝም በኤርትራ በኩል በማንኛውም ሰዓት ተገዶ ይተተኩሶበት ልክ የቻይናው መከላከያ ሚኒስተር በቀደም የመጀመሪያው ሚሳኤል መተኮስ ትችላላችሁ አለ አሜሪካ ላይ ሁለተኛና ሶስተኛ ሚሳኤል እንድትተኩሱ ግን ቁጭ ብለን እናየው ማለት ኢትዮጵያ መንግስት የመጀመሪያውን ጦርነት ሊተኩስ ይችላል ኤርትራ መንግስት ግን ከዛ በኋላ እጁን አጣጥፎ ያያል የሚል እምነት የለኝም ግን እዛ ውስጥ አይገባም አስፈላጊም አይደለምና ሰላም ኤርትራም ለኢትዮጵያም ለመላው የአገሪቱ የኢስት አፍሪካ ሀገር ህዝቦች ኑሮ ነው እንጂ የናፈቃቸው ጦርነት የሚናፍቀው ህዝብ ኢስት አፍሪካ ውስጥ አለ ስለማለል መሳይ በዚህ በአንከር ሚዲያ ተከታታዮች ሰላም ለኢትዮጵያ ህዝብ ሰላም ለኤርትራ ህዝብ ሰላም ለመላው ኢስት አፍሪካ ህዝብ እመኛለሁ ለሰጠኝ እድል አመሰግናለሁ መሳይ እንግዲህ የሚዲያ ባለሙያና ጋዜጠኛ አክሊሉ ሳለ ከሚኒያፖሊስ ሚኒሶታ ለነበረን ቆይታ ከልብ በመመስገን ሰናበታለሁ እግዚአብሔር ይስጥልኝ አክሊሉ የማመሰግናለሁ መሳይ